ሰላም ውድ የብሮ አካዳሚ አማርኛ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር የተመሰገነ ይሁን። እናንተ እንዴት ናችሁ? አለይኩም ይመስገን። እሺ ዛሬ ይዤላችሁ የመጣው የአማርኛ የመጀመሪያ ፊደላቶችን በሙሉ ይዤላችሁ መጥቻለሁ። ዘንድ እንደምታዩቸው ከዚህ እንግዲህ እነዚህ ፊደላቶች በመጠቀም እንዴት አድርገን ቃላት እንመሰርታለን። እነዚህ ብቻ በመጠቀም የተለያዩ ቃላቶችን እንጽፋለን ማለት ነው። መጀመሪያ እነሱን እናነባለን። ከዛ ቃላቶችን ደግሞ መጨረሻ ላይ አብረን እናያለን ማለት ነው። እናንተ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። አብራችሁ ከኛ ጋር ሁኑ። ወደ ቪዲዮአችን ከመግባታችሁ በፊት አዲስ ከሆናችሁ ለቻናላችን አዲስ ከሆናችሁ ላይክ እንዲሁም ደግሞ ሰብስክራይብ ያደርጋችሁ ጀምሩ። አበዛቱኛን ማግዙን። እሺ ወደ ትምህርቱ ስንገባ እሺ ከዚህ ጋር የምታዩቸው ፊደላቶች እንግዲህ 34 ናቸው ብያችኋለሁ። የአማርኛ ፊደላቶች በሙሉ 34 ናቸው። እያንዳንዳቸው ሲጻፉ ልክ ከቤተሰባቸው ውጭ ሲጻፉ እኒህ ብቻ ናቸው ማለት ነው። አያችኋቸው? እነዚህ ናቸው። ከዚህ ጋር የምታያቸው እነዚህ ናቸው 34ቱ ማለት ነው። 1 2 3 4 5 6 7 8 9 10 11 12 13 14 15 16 17 18 19 20 21 22 23 24 25 26 27 28 29 30 31 32 33 34 ስለዚህ የአማርኛ ፊደላቶች በሙሉ ሁሎችም እኒህ ናቸው ማለት ነው። ስንት መሆኑ ማለት ነው? 34 ማለት ነው። 34ቶች እነዚህ ናቸው ማለት ነው። እነዚህ ፊደላቶች እንግዲህ እያንዳንዳቸው 7 ቤተሰብ የሚደርስ አላቸው ማለት ነው። 7 ቤተሰብ የሚደርስ አላቸው። እንግዲህ ይቺ የራሷ 7 የራሷ 7 ይኖራታል ማለት ነው። እያንዳንዳቸው የራሳቸውን ቤተሰብ አላቸው ማለት ነው። ቤተሰባቸው ደግሞ ከእሷን ሲጨምር 7 ይደርሳሉ። ለምሳሌ ሀን ቤተሰብ ስንጥፋት ሀ ሁ ሂ ሃ ሄ ህ ሆ። አያችሁት? ሃ ሁ ሂ ሃ ሄ ህ ሆ። እዚህ ጋር የምታዩት 7 ቤተሰብ ደረሰ ማለት ነው። ይቺ ቤተሰብ እያንዳንዳቸው 7 አላቸው ማለት ነው። 7 ቤተሰብ አላቸው ማለት ነው። እና እነዚህ ፊደላቶች መጀመሪያ እነዚህ መሰረታቸውን ያዙና ከዛ በኋላ ያለው ቀላል ነው። ከዛ በኋላ ያሉ ፊደላቶች ለመያዝም ለመጻፍም ቀላል ነው ማለት ነው። እሺ እስከ ቪዲዮ ፍጻሜ ድረስ አብራችሁ ቆዩ። በግሏችሁ መማር የሚፈልጉ ታች በሚለው ስልክ ቁጥራችን ደውሉልን። በስልክ ቁጥራችን ደውሉ ታገኙናላችሁ ማለት ነው። 09 77 27 38 86 በዚህ ቁጥር ከደውላችሁ ታገኙናላችሁ። ዋትስአፕ ላይ ወይም ኢሞ ላይ በዚህ ቁጥር ደውሉልን ታገኙናላችሁ። ከዚህ ጋር ስንቆጥራት ሀ ለ ሀ መ ሰ ረ ሰ ሸ ቀ በ ተ ቸ ሀ ነ ኘ አ ከ ሀ ወ አ ዘ ዠ የ ደ ጀ ገ ጠ ጨ ጰ ጸ ጸ ፈ ፐ ቨ ቀጥታ እነዚህ ናቸው ማለት ነው። ከዚህ በኋላ ምንድነው የምናደርግ? ቃል እንመሰርታለን። በዚህ ላይ ከነዚህ ፊደላቶች እያወጣችሁ ቃል መመስረት ትችላላችሁ ማለት ነው። ለምሳሌ ምን ማውጣት እንችላለን? መረቀ የሚለውን ለመፈለግ የት ናት? እዚህ ውስጥ ይቻላል። የመጀመሪያው ይች መ እንጽፋለን። ረ ደግሞ ታለች። ረ ደግሞ መሰረ ረችሳ ረ እንጽፋለን። መረ ከዛስ ቀ እንጽፋላችሁ። ስለዚህ መረቀ የሚል ቃል አገኘን ማለት ነው። ከዛ አሁንም
በሰበሰ ማለት ብንፈልግ በሰበሰ የሚለው በ ሰ ደግሞ ይችኛቱ ሰው ይችኛቱ ሰ መጠቀም እንችላለን። ይችኛቱ ሰ ተጠቀሙ። እኔ በሰ አሁንም ይችን መልሼ ከዛውንም ሰ ባለ ይላል በሰ በሰበሰ ምን ቃል አገኘሁ ማለት ነው። እሺ አሁንም ሌላ ደግሞ ጠረገ። እዚህ ቀድማችሁ ጻፉ። እስኪ ሞክሩ። ከዚህ ፈልጉት። ረ ከዛ ደግሞ ገ ይፈልጋችሁ ነው። እሺ ሽሳ ከዛ ደግሞ ረ ገ ደግሞ ገገገ ሽሳ እዚህ ጋር አያችሁት? ጠረገ ቀጣይ አሁን ጠረገ ስትሉ ድምፁ ራሱ ይመጣል ማለት ነው። ከእናንተ የሚጠበቀው ድምፅ ማውጣት አልቻልኩም። የፊደላቶችን ድምፅ በትክክል ማውጣት። ለምሳሌ ጠ ከሆነች ጠ ብላችሁ መናገር፣ ረ ከሆነች ቀጣዩዋ ረ፣ ከዛ ገ ከሆነች ገ ብላችሁ መናገር ነው ማለት ነው። ስለዚህ እንደዚህ አድርጋችሁ ተናገራችሁ ቀጥታ ራሱ ድምፁ ምን ይላችኋል? ይመጣል። ስለዚህ ጠረገ ይላል ማለት ነው። አሁንም ጨረሰ ማለት ፈልግ ጨ ደግሞ እዚህ ጋር ረ ሰ ደስ ያላችሁን ሰሰን መርጣችሁ መጠቀም ቻላችሁ። እቺን ሰው ጨረሰ። አንብቡት እስቲ ምን ይላል? ጥሩ ኘቱ ደግሞ ረሰ ጨረሰ ይላል ማለት ነው። ናይስ። አሁን ስለዚህ እናንተ በደንብ እያላችሁ ነው ማለት ነው። ኦኬ አሁን ደግሞ ቀጣይ ምን እንላለን? ለቀመ ለ እንወስዳለን። ለ ቀ ደግሞ ታለች መ ደግሞ ይቻት። ስለዚህ ለቀመ ምን ይላል? ለቀመ እነዚህ ይላል ማለት ነው። እሺ አሁን በደንብ ሁሉ የተወሰኑ ጻፍላችሁና እናንተ ደግሞ ስክሪንሾት ታደርጉትና ቪዲዮን አቁማችሁ ታነባችኋላችሁ ማለት ነው። እሺ ከዛ ደግሞ ነበረ ነች እንወስዳለን። እሺ ረ ስለዚህ ምን ይላል? ነበረ ይላል ማለት ነው። እሺ አሁን ደግሞ አለ ማለት ይችላል። ይችሳ እዛ ለይቻትነት ስለዚህ አለ ሰጠ ሴት አለች ሰጠ እንደምታዩት ሰጠ ይላል ማለት ነው። ሰጠ አለ። እሺ አሁንም ደግሞ ሌላ ብዙ ማግኘት እንችላለን። ገረፈ አያችሁት? ገረፈ አያችሁት? ሚላል ገረፈ። እሺ
ለቀ አለቀ። አ አየት ናት። ችኛቱን አ ወይ ችኛቱን አ መጠቀም ትችላላችሁ። ቀ ደግሞ ይቻት ናት። አለ አለ ለ ይቻት አለ ይቻት አለቀ አለቀ ይላል ማለት ነው። አሁንም ዘለለ ዘለለ ማለት እዚህ ጋር ዘ ከዛ ሁለት ለለ ጊዜ ስንጠቀም ዘ ለ ለ አብሬ የምጽፍላችሁ ለምንድነው እናንተ አብራችሁ ከኔ ጋር እንድትጽፉ ነው። እሺ እንጂ ቀድሜ ጽፌ መጥቼ ማንበብ ሳይሆን እናንተ ከኔ ጋር አብራችሁ ፕራክቲስ እንድታደርጓቸው ስለፈለኳቸው ነው። ስለዚህ እናንተም አብራችሁ ምን ማለት አለባችሁ? መጻፍ አለባችሁ ማለት ነው። እሺ ዘለለ በቀለ በቀለ ማለት ይህንን እንጠቀማለን። በቀለ በቀለ በቀለ። እሺ በሰለ 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 ሳይችንም ይችንም መጠቀም ትችላላችሁ። ስለዚህ በእች ላገኘው እዛ ሳይችን የተጠቀሙ ለእች ተጠቀሙ በሰለ በሰለ ይላል ማለት ነው። አሁንም ደግሞ ምን ማለት እንችላለን? በበ አቻላችሁ በ በ ከ መ ረ ከመረ ከበበ ከመረ ደቀቀ ደረቀ። ኦኬ ደረቀ ማለት ትችላላችሁ። ደ ረ ደረቀ። ናይስ ከምታዩት ደረቀ ይላል። ደረቀ። ኦኬ አሁንም ደ ላይ ናት። ይችኛቱ ደ ናት። ከዛ ረ ይችን ተጠቀመን ቀይችን ተጠቀመ ማለት ነው። ከዛ አሁንም ደግሞ ጸደቀ 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 ዘገየ ዘገየ ዘገገ ደግሞ እዚህ ጋር የምታዩት ገችሳ ዘገ የ ደግሞ ይቻት ዘገየ። አያችሁ ዘገየ ዘገየ። ዘፈነ ዘፈነ መስፈን ዘፈነ ዘፈነ አያችሁት ዘፈነ ዘፈነ ዘይት አለ ዘይነተይ ፈይት አለ ፈዩነተይ ነይት አለ ነዩነተይ ዘፈነ። እንዲህ እያደረጋችሁ ብዙ ቃላቶችን መመስረት ይቻላል። ማድረግ ያለባችሁ እነዚህንን እስቲ እነዚህን ቃላቶች ያዟቸውና ስክሪንሾት አድርጓቸው። ስክሪንሾት አድርጉ ወይም ደግሞ ቪዲዮውን ጋር ፓስ አድርጋችሁ አቁማችሁ ራሳችሁ አንብቧቸው። ራሳችሁ ይህንን ከበበ በቀጥታ የምትጠሩት ምንድነው? ድምፁን ነው። የፊደሉ ድምፅ እየጠራችሁ ከዳችሁ ቃሉ ይነበብላችኋል ማለት ነው። ስለዚህ ሌሎችም የአምስተኛ የስድስተኛ ፊደላቶችም ከዚህ አይወጡም። ከዚህ የዘለለ ድምፅ የላቸውም። ቀጥታ ድምፁ ስትጠሩት ራሱ ድምፁ ስለሚመጣ ስለዚህ እነዚህን ታደርጋላችሁ። በቀጥታ አንቧቸው እስኪ ራቸውና በደንብ ይነበቡ። ስክሪንሾት አድርጋችሁ ወይም ደግሞ ቪዲዮውን እያቆማችሁ ተጠቀሙባቸው ማለት ነው። ኦኬ ሌላ ጥያቄ
ካላችሁ ያልገባችሁ ነገር ካለ ኮሜንት ቦክሱ ላይ አሳውቁኝ ወይም ደግሞ በሌላ አሁን በቀጣይ የሚሰራላችሁ ፈልጉት ካለ ንገሩኝ፣ እሰራላችኋለሁ። ልዩነታቸውን የከበዳችሁ ነገሮች ካሉ ንገሩኝ፣ እሰራላችኋለሁ። በግል ሆናችሁ መማር የምፈልጉ በሳምንት 5 ቀን በቀን 1 ሰዓት ስጠን እንገኛለን። ሁለመናው በጣም አሪፍ ነው፣ የተመቻቸ ነው። እናንተ የሚጠበቀው ደውላችሁ መማር ብቻ ነው። ባላችሁበት ሆናችሁ ባላችሁበት ቦታ ሆናችሁ የት ሳይጠበቅባችሁ በስልካችሁ ብቻ ሃሎ ማለት ብቻ ነው የሚጠበቅባችሁ። ሃሎ በሉን፣ እኛም እንመልሳለን። በቴሌግራም ወይም በዋትስአፕ ወይም በኢሞ ደውሉልን፣ እኛም እንመልስላችኋለን። ወር ባልሞላ ወይ 2 ወር ባልሞላ ጊዜ ውስጥ ጥሩ ደረጃ ላይ እንዲደርሱ እናደርጋችኋለን ማለት ነው። ሌሎችን በደንብ እንድትይዟቸው እና እንዲህ ደግሞ ከሌሎች ላይ አሪፍ እንድትሆኑ እናደርጋችኋለን፣ እናግዛችኋለን። ደውሉልን። እስኪ ስለተከታተላችሁኝ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልልኝ። በያላችሁበት ሰላማችሁ ብዝት ይበልልኝ። ከክፉ ነገር ሁሉ ፈጣሪ እግዚአብሔር ከክፉ ነገር ሁሉ ይጠብቃችሁ። ሰላም ሁኑ። ቸር ተመኘሁላችሁ።